ነገር ጥያቄ ስላለብኝ ጠይቄያለሁኝ። በእርግጥ ማመን እንደዛ ነው የማምነው፣ በትክክል ማምነው። ምን ይላል? እኔ ጌታ እንዳዘዘኝ ሳይሆን የምናገረው እኔ በራሴ በሞኝነት ነው የምጽፈው ይላል። ምን ትላለህ? ማን አልገባኝም። ላሳይህ መጽሐፍ ቅዱስ ላይ እኔ ጌታ እንዳዘዘኝ አልናገርም፣ ሞኝነት ነው የምጽፈው እያለ ይናገራል ጳውሎስ። በሞኝነት ነው ማለት? አዎ ላሳይህ። በሞኝነት አይ መጀመሪያ ሞኝነት የሚለው ቃል ላይ እንግባ። ሞኝ ማለት አብራራልና ለመጽሐፉ ለእኛም ሞኝ ማለት አይ እዛ ጋር እንትን ውስጥ ከመግባት በፊት ሞኝ የሚለው ላይ ሞኝ ማለት ቃሉን ብቻ ማሳየት አንበብኩት ነገር ነው። አንተ የአምላክ ቃል ነው አይደለ? ጳውሎስ ግን እኔ የራሴ ቃል ነው ይላል። ቃል በቃል እኔ ጌታ ሳይሆን እየነገረኝ በሞኝነት ነው የምጽፍላችሁ እያለ ይናገራል። ላሳይህ አንዴ ያ ጳውሎስ ምን አለ? ቅዱስ እንዴት እንደጻፈ ሲነገር እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ማለት የአምላክ ቃል አይደለም ማለት ነው። ያው ጌታ እንዳዘዘኝ አልናገርም ጭራሽ የሚጽፈው በሞኝነት እንደሆነ ይናገራል። እሺ ካላ ያሳየኝ ምንድነው መጽሐፍ? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ወይ አብረን እንድናነበው ብዬ ነው። ልጆች አንዴ ታብ አድርጉ ባካችሁ። ይላችሁ እየተቆራረጠ ነው፣ ብዙ አይሰማም። አንድ ጊዜ ነው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ልጆች ለምን ታብ አታደርጉም? ኮፒ ሊንክ አድርጉ። እየተቆራረጠ ነው፣ እንትን እያለ አይደለም። 17 ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 እሺ ታቡን 1 ሚሊዮን አስገቡት፣ ቶሎ በሉ እንዳይቆራረጥብን። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ነው ያልከኝ አይደል? ሌላም ጨምራለሁ። እቺ ቅምሻ ናት። ብዙ ቦታ አንብብልኝ አንተ ጋር እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ይላል። እንደዛ አይልም። እኔ ጋር ምን ይላል ያንተ? ይህም ቢሆን የምናገረው ለእግዚአብሔር የሚገባ አይደለም፣ ነገር ግን ስለዚች ትምክህቴ እንደ ነፍስ እናገራለሁ። እስኪ አውጣው እስኪ መጽሐፉን። ከትርጉም ይለያያል። ጀማ እንትን አይደለም፣ አፕሊኬሽን አይደለም፣ መጽሐፍ ራሱ ነው። ችግር የለም። አውጣውሽ ማውጣት ትችላለህ? አዎ እችላለሁ። እሺ ቪዲዮ ክፈት እስኪ። አንድ ቤት ልትገቡ ነው። ቶሎ ያ 700 ሺህ የገባቸው ነው። 300 ምናምን ሺህ የቀራቸው እንትን ይላል። ይያዝ ነው ወላ ናቸው። ታባህ ታደርጉ ምናምን ምን ይሻላል? ሁሌ ታባ አድርጉ እያልኩ መጮህ አለብኝ? ኮፒ ሊንክ አድርጉ፣ ታባ አድርጉ ይመጩ ይታይካል። እሺ ምንድነው የሚለው? እስኪ አንተ በለው። የቱ ጋር ነው? እሺ ቆይ ላሳየህ ነው። እሺ ቁጥር 10 ግዕዝ ታነባለህ እንዴ? ለአማርኛ እንደረስከው ቁጥሩ ግዕዝ ነው እኔ ጋር ያለው መጽሐፍ። ችግር የለውም። ቁጥሩን አንተ ካወቅከው ይበቃል። ችግር የለውም። ቃሉን አሳየን እስኪ። የቱ ጋር ነው? ይሄ እዚህ ጋር ይህ ቢሆን
የምናገረው ከአንድ የትኛው ነው? ደግሞ እንዲህ እላለሁ ሰነፍ የሚያገኝ አይኖር። ታች 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 እዚህ መካዘን እንደ ሰነፍ እንኳን ብሆን ተቀበልኩኝ። ይህም ቢሆን የምናገረው ለእግዚአብሔር የሚገባ አይደለም። ነገር ግን ስለዚህ ትምክህት እንደ ሰነፍ እናገራለሁ ይላል። ያ እንግዲህ የሚናገረው ማን ነው? የሚናገረው ማን ነው? ስለምን ነው እንደዚህ ተናገርኩት ነው ያለው? የሚናገረው ማን ነው? ጳውሎስ። ለእግዚአብሔር የሚገባ አይደለም እያልኩ እናገራለሁ የሚለው ማን ነው? ራሱ ጳውሎስ ማለት ነው። ራሱ ጳውሎስ። ምኑ ስለዚህ ምኑ ነው የማይገባ ያለው? ትምክህቱ። የሚናገር ስለዚህ ትምክህት አዳምጥ። ይኸውልህ ተናጋሪው ማን ነው ከተባለ ራሱ ጳውሎስ ነው አይደለ? የራሱ ንግግር ነው ወይንስ አይደለም? ራሱ ጳውሎስ ነው የተናገረው። አመሰግናለሁ። እሱን ነው እያልን ያለ ነው። የአምላክ ቃል የሚባለው ከአምላክ ዘንድ መጥቶ ነብያቶች ሲያስተላልፉት ጊዜ ነው እንጂ ከራሱ የሚናገር አካል ጳውሎስ ያውና ኦኬ። ስለዚህ ከዚህ ጋር የተጻፈው በሙሉ በቀጥታ እግዚአብሔር የተናገረው እንጂ እነ ጳውሎስ የተናገሩት ወይም ሌሎች ሐዋርያቶች የተናገሩት አይጻፍም የሚል አስተሳሰብ ነበር ያለህ አንተ? እሱን አልጠየቅኩም። ጳውሎስ ከራሱ ይናገራል ነው መጽሐፉ ላይ። እንግዲህ አንድ አካል እሱ ብቻ አይደለም። በነገራችን ላይ እንትናን ሰላም በሉልኝ እያለ ሰላምታ ደብዳቤ ሁሉ ከራሱ ይልካል። እግዚአብሔር ነው እንደዛ እያለ የሚናገረው። ሮሜ 16 ከቁጥር 1 ጀምረህ ብታነበው ለየሀገሩ ሰዎች ጳውሎስ እያነሳ ጓደኞቹ ሰዎች ይልካል። እሱ ላይ እኮ ነው እየመጣ ያለሁት። ጳውሎስ ይጽፋል፣ ጽፏል። የአምላክ ቃል ነው። እሱ ትእዛዝ ነው፣ የአምላክ ትእዛዝ ነው። ይሄን ሰላም በሉልኝ እያለ የሚናገረው አምላክ ነው። ጳውሎስን እንዲናገር የፈቀደለት ማን ነው? ማን የፈቀደለት ሳይሆን ያ ንግግር የማን ነው? አምላክ እግዚአብሔር ነው ወይ? እናንተና ሰላም በሉልኝ እነሱ አገልግለውኛልና በአገልግሎት ላይ ረድተውኛልና የሚለው እግዚአብሔር ነው ወይንስ ጳውሎስ ራሱ ነው? ጳውሎስ። ጎበዝ ልጅ፣ በቃ እሱ ነው እያልኩኝ ያለው። ስለዚህ ጳውሎስ የራሱን ንግግር ደብዳቤውን ጓደኞች ሰላም በሉልኝ እያለ ስማቸውን እየጠራ ሰላም በሉልኝ እያለ ጽፎ ይሄን የአምላክ ቃል ነው ልትል አትችልም። የአምላክ ቃል ማለት አምላክ በነቢያት በኩል ወይም በሐዋርያት በኩል እንበለው እና ያስተላለፈው ሲሆን ጊዜ ነው። ከራሱ ሰላም በሉልኝ ይሄን አድርሱልኝ እያለ ከተናገረ ይህ የራሱ ግል ደብዳቤ ሆኖ ይቀራል ማለት ነው። እዚህ ጋር ምን ልዩነት እንደሚያመጣ ደግሞ ልንገርህ። አሁን ይሄ መልእክት እዚህ መጽሐፍ ላይ ስለተጻፈ ጳውሎስ የኔ መልእክት ነው ብሎ ስለጻፈ የጳውሎስ ነው አለ። ኦኬ፣ ሌላው የአምላክ ቃል ነው ብለን ለማመን የሚያስረዳን ነገር ምንድን ነው ማስረዳት? አሁን አንድ የሰው ቃል ተገኘበት ማለት በቂ ነው። እሱ ማስረጃ ለማድረግ ሌላውስ ብሎ ሂሳብ የለም። ስለዚህ አይ ሌላውን ወደ ሌላው ልመጣ ነው እኮ አሁን ወደ ሌላው መጽሐፍ ልመጣ እኮ ነው። ሌላውን እንደው የአምላክ ቃል ነው በሚለው ነው ብንቀበለው እንኳን ስለዚህ የአምላክና የሰው ቃል የተቀላቀለበት ነው ማለት ነው። ስለዚህ የአምላክ ቃል ነው ብሎ ሊደመደም አይችልም ማለት ነው። በመጀመሪያ ምን ብዬህ ነበረ መሰለክ ስገባ ለሁለት ጥያቄዎች ብቻ መልስ ስለፈለግኩ ነው የገባሁት። እዚህ ካሁን ጥያቄ ውስጥ ንግስር ውስጥ እንግባ ካል የጳውሎስ ቃል ካለበትና የአምላክ ቃል አለን በል ከጎን የሰውና የአምላክ ቃል የተቀላቀለበት መጽሐፍ እንጂ ሙሉ በሙሉ መጽሐፍ ቅዱስ የአምላክ ቃል ነው ማለት አይቻልም ማለት ነው አይደለ? እሺ መልካም። አንተ በመጣህበት መንገድ እኔ ከመጣሁበት መንገድ እኔ ምን ብያለሁ? አንድ መጽሐፍ ወይም አንድ ነገር ቃልና የሰው ቃል የተቀላቀለበት ነው አይደለም መጽሐፍ ቅዱስ። እሺ መጽሐፍ ቅዱስ የአምላክ ቃልና የሰው ቃል የተቀላቀለበት ሰዎችም የራሳቸውን ሀሳብ የገለጹበት ኢየሱስም መጥቶ የራሱን ቃል ያስተላለፈበት ነው ብለህ ነው የምታምነው አንተ? አይዋ አንተ የምታምነው እንደዛ ነው? ሰላም ወራህመቱላህ። انا كنت جايب ابني هون بالانطلاق. نعم. يمكن وقع المفتاح. والله العامل ما موجود. انا ما اعرف والله. يعني قديش دور العامل انا ما عندي مفتاح. وين تلقى العامل؟ والله ما ادري ممكن طلع للعشاء. دوس بالعامل. ما ادري استني شوي بعدين يجيك ان شاء الله.
العفو እሺ አሁን ራስህ አምነህ ያረጋገጥከውን ነገር ነው እኔ እየነገርኩህ ያለሁት። ጳውሎስ ሰላምታ ደብዳቤ ሲልክ የነበረው ከማን ነው አልኩኝ። የማን ቃል ነው አልኩኝ። የጳውሎስ ንግግር ነው አልከኝ አይደለ? ነው ተሳሳትኩኝ? ይሰማል? እኔ ተሳስተካል አልተሳሳትክም ማለት አልችልም። እኔም ማረጋገጫ ነው የጠየቅኩህ ያለሁት። አንተ ማረጋገጫ እንደማለት ትችላለህ። ጳውሎስ ጓደኞቹን የጠራ ሰላም በሉልኝ እያለ ሲናገር የነበረው የራሱ ቃል ነው ወይንስ እግዚአብሔር ነው እናንተና ሰላም በሉልኝ እያለ ሲናገር የነበረው? እኔ እኮ ጳውሎስ አላለም አላልኩህም እኮ መልስ። ይሄንን ጳውሎስ ነው ይሄንን ሰላምታ ደብዳቤ ይላል። በትክክል ብሏል። ጳውሎስ እስር ቤት ሆኖ ይኸውልህ ታስሮ እንኳን እስር ቤት ሆኖ መጽሐፍ ቅዱስ ላይ ተጽፎ ያለ ደብዳቤ ለሌሎች አገልጋዮች ይሄንን ከነ ሰላምታዬ ከነ ትምህርቱ እንድታደርሱልኝ ብሎ ደብዳቤ ጽፎ ለሰዎች ልኳል። ምንም ይሄ ድብቅ የሆነ ወይ ምስጢር የሆነ ነገር አይደለም። ስለዚህ ይሄ ጳውሎስ መልእክት ነው ማለት ነው እንዴ? የሐዋርያው የቅዱስ ጳውሎስ መልእክት እኮ ነው የሚለው። አላየከውም እንደ ርዕሱ? በጣም ጥሩ። እሺ፣ ስለዚህ የአምላክ ንግግር አይደለም ማለት ነው። ጳውሎስ እዚህ ጋርም ሲናገር እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አላናገርም። ቅድምም ብያለሁ። የአምላክ ቃል የሚባልና ምን የሚባል ብያለሁ? የአምላክ ሕግጋት የያዘ እንጂ መጽሐፍ ቅዱስ እናንተ እንደምትሉት ፍጡሩም ያልሆነ ፈጣሪም ያልሆነ ቃልም ያልሆነ አይደለም። አይደለም አሁን ጥያቄው ይኸውልህ፣ ፍጡር ነው ፈጣሪ ነው ሳይሆን የጳውሎስ ንግግር አለበት የለበትም? መጽሐፍ ቅዱስ ላይ ራሱ አለበት። የጳውሎስ ንግግር አለበት፣ የዮሐንስ ንግግር አለበት፣ የሌሎችም ሐዋርያቶች ንግግር አለበት፣ የነ ጴጥሮስ ንግግር አለበት። ስለዚህ የሰዎች ንግግር አለበት ማለት ነው መጽሐፍ ቅዱስ አለበት። አዎ ምንም ችግር የለውም። ህጽጽ አይደለም። በጣም ጥሩ። እሱን ነው እያልኩኝ ያለሁት። እሺ እሱን ነው እያልኩኝ ያለሁት። አይ እሺ መለስኩልክ። ይሄንን እኔ ደግሞ ልጠይቅህ። ጠይቅ። እሺ እኛ መጽሐፍ ቅዱስን ከፈጣሪ ህግጋት ጋር ከፈጣሪ ትእዛዝ ጋር የማይጻረር ሐዋርያቶች የጻፉት የሐዋርያቶችን መልእክት ያለበት ጽሁፍ ነው ወይም መጽሐፍ ነው ብለን ነው የምናምነው። ስለዚህ ይህ መጽሐፍ የእግዚአብሔርን ቃል የያዘ መጽሐፍ ነው። ነገር ግን የእግዚአብሔር ቃል ብቻ ነው ብለን ስለማናምር የእግዚአብሔር ቃልና የሰዎች ቃል ያለበት ስለሆነ ምንድነው ፍጡር ነው ብለን ነው የምናምነው። ነገር ግን የእናንተ ቁርአን ካልከኝ ምንድነው ብያለሁ። የመጀመሪያው ጥያቄ ቁርአን ከሆነ ፍጡርም አይደለም ፈጣሪም አይደለም። ባይዘወይ እንደው እንደ አይነት ነገር መናገር አልፈለኩም ነበረ። የቁርአን ጸሐፊ ማን እንደሆነ አይታወቅም እስካሁን። ማን ያለ? እኔ በእኔ እምነት አጠይቀም እንደ ካላወቅ እየጠየቅኩኝ እኮ ነው። አንተንም ጠየቅኩ አልሰጠኝም። ጠይቅ። ጸሐፊዎቹ ይታወቃሉ። ጠይቅ። ምንም አይታወቅም። ጠይቅ እኮ ሌላ ሰው ትቼ እኮ አንተን ጠየቅኩህ እኮ አይደለም። አይታወቅም። እየደመደምክ ስለሆነ ነው። የማታውቀው ነገር ላይ ባትደመድም ጥሩ ነው። ትልቅ ልጅ ትመስለኛለህ። የቁርአን ጸሐፊ ይታወቃል ወይስ አይታወቅም ብለህ ጠይቀን፣ ችግር የለውም። ጠየቅኩህ እኮ እንደማይታወቅ አስረዳኸኝ። እንዴ እሺ ንገረኝ። እንደማይታወቅ አስረዳኸኝ። የቁርአን ጸሐፊዎች ይታወቃሉ። ቃል በቃል በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሲጽፉ የነበሩ ሰሃቦች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጻፉ ከእኔ እያሉ እያዘዟቸው ድዑ ሊ ዘይደን ፈሊዩክቱብ ዐኒ አልቁርአን፣ ዘይደን ጥሩልኝ ቁርአንን ከኔ ይጻፍ እያሉ ያዙት ነበር። ዘይደን ምን አለ? ቃሉ ያ የራሱ ጸሐፊው ኩና ኑአሊፉ አልቁርአን ዒንደ ረሱሊላህ። አንተ ቁርአን የተጻፈ ነው ብለህ ነው የምታምነው ወይስ ቁርአን የወረደ ነው ብለህ ነው የምታምነው? ከአምላክ ዘንድ በመልአኩ ገብርኤል አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም በቃል ወርዶ ከዚያ ምድር ላይ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ እያዘዟቸው አስጻፏቸው ሰሃቦች። ኦኬ፣ ከጅብሪል ሲያወርደው በቃል ነው ያወረደላቸው። በቃል ነው የነገራቸው ያንን። ከዛ እሱ የነገራቸውን ቃል እሳቸው ሸምድደው ከዛ ደግሞ ለሌሎች ጸሐፊዎች እንደዚህ ብላችሁ እያላችሁ ጻፉ ብለው ነው ያጻፉት። አድሚኖች ትልቁ ላይ አድርጉኝ። እንደዚያ ነው። እሺ፣ ስለዚህ እንደዛ ከሆነ በእኔ እምነት አሁን እንደዚህ ካልከኝ እኔ እንደውም እስከዛሬ ምንድን ነው ብዬ ነበር የማምነው ቁርአን ሙሉ በሙሉ እንደዚህ እንደተጻፈ
ለሳቸው የተሰጣቸው ያንን ብቻ ለሚያነቡ ሰዎች የሰጧቸው ያነበቡ ነበር የሚመስለኝ። ከሰማይ ተጽፎ ወርዶ አምላክ ጽፎ ወርዶት እኔ እንጃ። እኔ እንደዛ ነው የምታምኑት ብዬ ነበር። እንደዛ አይደለም። በቃል በመንፈስ ቅዱስ ምሪት ነው ቁርአን የመጣላቸው። መልአኩ ጅብሪል አለይሂ ሰላም ይዞት መጣ። ነብያችን ሰለላሁ ዐለይሂ ወሰለም እንደዛ ከሆነ የነብዩ መሐመድ ንግግር ላለመሆኑ ምን ማረጋገጫ አለ? የአላህ ንግግር ለመሆኑ ምን ማረጋገጫ አለ? አምላክ ራሱ ይናገራል። በዚያ ላይ በል እያለ ያዛቸዋል። እርሳቸው መቼም ራሳቸው ቢሆኑ ኑሮ ቀጥታ ቃሉን ይናገራሉ እንጂ በላይ ነው። ለምሳሌ ቁል ሁወ አላሁ አሐድ ይላል። ሙሐመድ ሆይ በል እንዲህ በል እያለ እየታዘዘላቸው ይመጣሉ። ራሳቸው ቢሆን ኖሮ ይሄን ማለት ያስፈልጋቸው። መቼም እኔ ልናገር ፈልጌ እኔ ሁሴን በል እንዴት ነህ አንተ እንትና ብዬ አልጠይቅህም። እንዴት ነህ አንተ እንትና ብዬ አናግርሃለሁ ጀምርልሃለሁ እንጂ። ቁርአንን ግን ስታየው ቁል እያለ ከላይ ተናጋሪ ሌላ አካል እንዳለ ያሳያል። ሌላ አምላክ ራሱ የኔ ቃል ነው ብሎ ቃል በቃል ራሱ ይናገርበታል። ይሄ ነው ማለት አላህ ቃል በቃል የኔ ነው እያለ ይናገርበታል ማለት ነው። አላህ ስብሐነሁ ወተዓላ ይህ ከእኔ ዘንድ የመጣ ቃል ነው እያለ ስለ ቁርአን ይናገራል በመልአኩ ገብርኤል። ያንንም እኮ ነብዩ መሐመድ ናቸው የተናገሩት። እሳቸው አድራሽ እንጂ ከራሳቸው ተናጋሪ አይደለም። አድራሽ ናቸው። ምን ይላቸዋል በዚህ በቁርአን ላይ ያንንን እኔ አዳምጥ እንጂ ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል። በዚህ በቁርአን ላይ ሙሐመድ ሆይ አንተ መልእክተኛ ሆይ ይላቸዋል። መልእክተኛ ማለት ነው ማለት ነው መልእክተኛ ማለት የተላከውን ለሄዶ ለሆነ ተናገር ለተባለው የሚናገር ወይ ማድረስ ለተባለው የሚያደርስ እሱ ነው። ምን ብሎ ይጠራቸዋል? ያ አዩሃ ረሱል አንተ መልእክተኛ ሆይ በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል። ከእኔ ከጌታ የሚወረደልህን ቃል ለሰዎች አድርስ ይላቸዋል። ይህ የእርሳቸው ስራ ምንድን ነው? መልእክተኝነት ነው። ያም ማድረስ እንደሆነ ቃል በቃል እዛ ይነግራቸዋል። ከእኔ ዘንድ የሚወረድልህን አድርስ ይላቸዋል። ዛን ይናገራል። ወማ ينطق عن الهوى እያለ ይመሰክርላቸዋል። ከእርሱ ዘንድ የሚወረድ ቃል እና እርሳቸው በዚያ መካከለኛ ሆነው የማድረስ ስራ ብቻ እንደሆነ ድርሻቸው ይናገራል። እሺ የኔ ትልቁ ጥያቄ እንደሆነ ታውቃለህ? አላህ በል ብሎኝ ነው ወይም ከሰማይ ያለው ፈጣሪ በል ብሎኝ ነው ይሄንን ቃል ጻፉልኝ ብለው ነብዩ መሐመድ አጻፉ እንጂ ለሳቸው የነገራቸው ፈጣሪ ወይም አላህ ከሰማይ ያለው መሆኑን በምን እርግጠኛ እንሆናለን? ለምን መሊካዎች አሉ አይደለ? እነ ጅብሪል ለሙሐመድ ነገሩትና ሙሐመድ ደግሞ ለሌላ ሰው ተናግሮ ይጻፍ ከማለት ይልቁንስ ጅብሪል ለምን ኖርማል ለሚጽፍ ሰው ጻፍ ብሎ እነዛ ነገሮች አላጻፈም? ለምን ጅብሪል ለምን አልተናገረም ነው? እሺ ልጆች ይቆራረጣል። ነብዩ መሐመድ አልጻፉም ብለኸኛል። ጻፉልኝ ብለና ጻፉልኝ እርሳቸው ማን የነገራቸው? ለሳቸው ጅብሪል። ለጅብሪል ማን የነገረው? አላህ። 1 2 3 4 አላህ አዘዘ ለማን? ለጅብሪል። ጅብሪል ለማን? ለሙሐመድ። ለማን? ለጻፊ። አራተኛ ስቴፕ ላይ ነው የተጻፈው ማለት ነው። በአራተኛ መልእክት ምንድነው አዲሱ ነገር? አዲሱ ነገር የመጀመሪያው ጥያቄ የመጀመሪያ ለሳቸው ያንን መልእክት አምጪ ወይ መልእክቱን ላኪ አላህ የሚባለው ወይ ፈጣሪ የሚባለው በመሆኑ በምን እርግጠኛ ነን? የሙሐመድ ህግጋቶች ቢሆኑስ? አይደለም፣ እራሱ ይናገራል። ኢነኒ አነላህ ይላል ተናጋሪው። እኔ አምላካችሁ አላህ ነኝ ይላል። አድርስ እያለ ያዛቸዋል። አንተ ክርስቲያን ነህ አይደለ? አለኝ ነው እኮ ያሉት። አለኝ ነው አይደለ ያሉት? ኦኬ አንተ ክርስቲያን ነህ? እኔ አላህ ነኝ ብሎኛል። አሎ ብሎኛል አይሉም? ቁርአን ላይ አላህ ብሎኛል የሚል ቃል ካለ አሳየኝ። እሺ ያላ እንዴ እሱ አንተ እኮ ነህ እያልከኝ ያለኸው። አላልኩህም እኔ እንደዚያ ብሎኛል የሚል ካለ አሳየኝ። ያላ እንደዛ የሚል አንብበሃል በቁርአን ላይ? ቁርአን ላይ አይደለም አንተ ያልከኝና ይጥያቄ ያንተ እንደዛ የሚል የለም። እንግዲህ አሁንስ አሁን ይሄን ጥያቄ ደግሞ ወደ አንተ ላዙረው። ሙሴ ከአምላክ ዘንድ ቃል ይመጣለታል አይደለ? በቀጥታ ለሙሴ
ከአምላክ ዘንድ ለመምጣቱ ቃሉ እንዴት በምን እርግጠኛ ልትሆን ቻልክ? ቀጥታ ለሙሴ ስለተነገረው ያ የመጣለት ማን ቀጥታ ስለተነገረው አምላክ እንደነገረው እንዴት እርግጠኛ ሆንክ አንተ? እሺ በሌሎች መጽሐፎች ላይ ድጋሚ ስለተረጋገጠ ለእነዚህ አምላክ እንደሆነ የነገራቸው እንዴት አውቅ? ሰይጣንስ ቢሆን ምንድነው እርግጠኛ ያደረገህ ነገር? እሺ ለዛ ማስረገጫ ደግሞ መጥቶ ቃል በቃል ራሱ ነግሮ እኔ የሙሴን ሕግ ልሽር ሳይሆን ላጸና ነው የመጣሁት ብሎ ከሰማይ ራሱ ወርዶ የሰውን ስጋ ለብሶ ስላስተማረን ስለነገረን። ኦኬ ሙሴን ያ አምላክ አንድ አምላክ ነው የወረደው ወደ ምድር። አሁን የጠየቁን ጥያቄ ላለመመለስ ሌላ ታሪክ ውስጥ ልገባ። አተመልጥም ቆይ አምላክ ራሱ ወርዶ በስጋ ለብሶ ምናምን አልከኝ። ያ ሙሴ ሲያናገረ የነበረ አምላክ ነው የወረደልህ? እንዲህ ነው ታለማ ነው። እርግጠኛ ነህ? ሌላ አምላክ የለም ከዚያ ከወረደው ውጭ? የለም። ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም አይደለ? አብ አምላክ ነው አይደለም? አምላክ ነው። አብ ወልድ መንፈስ ቅዱስ አምላክ። አብ ወርዷል አልወረደም? አብ ወርዷል አልወረደም? አንዱ አምላክ ወርዷል ብለህናል አይደል? ከወረደው ውጭ ሌላ አምላክ አለ ወይ ስልህ የለም ብለኛል። አብ ወርዷል አልወረደም? አብ ወልድ መንፈስ ቅዱስ ማለት አንድ አምላክ ተብሎ የሚታመኑ በአካል ውስጥ። አልጠየቅኩህም። አብ ወርዷል አልወረደም? ለምንድን ነው አንተ የተጠየቀኝ ብቻ ሳይሆን የመመለስ ግዴታ ያለብኝ? ትክክለኛውን ነገር ነው የምናገር። ጠየቅከውን ራስህን ጠይቀህ ልትመልስ ነው እንደ ቤት የጠየቅኩህን። አብ ወርዷል አልወረደም? ወረደ። አልወረደም አይደለ? አብ ወርዷል አልወረደም? አየህ፣ እኔ የምለውን ሳይሆን የምታዳምጠው አንተ የምታውቀውን ነው የምታዳምጠው። አንተ የምትጠይቀኝን አልመልስም። እኔ ራሴን ጠይቄ ራሴን ልመልስ እያልክ እኮ ነው። ከኔ ጋር ጥያቄ እየጠበቅክ እስከሆነ ድረስ የኔን ጥያቄ መልስ። አንተ ራስህን ጠይቀህ የምትመልስ ከሆነ ይህ ምን ዋጋ የለው። አንድ አምላክ ነው ያለው አልከኝ። ያ አንድ አምላክ ለሙሴ ሲገለጥ የነበረው አምላክ ስጋ ለብሶ ወርዷል አልከኝ ራስህ። ከዚያ ከወረደው ውጭ ሌላ አምላክ የለም ወይንስ አለ አልኩህ። የለም አልከኝ። ስለዚህ አብ ወርዷል አልወረደም? መልስ። ይሄ አብ አልወረደም። ስለዚህ ያልወረደ አንድ አምላክ አብ አለ፣ የወረደ ደግሞ አምላክ ኢየሱስ አለ አይደለ? በተለየ አካሉ በራሱ ቃል የነበረው ቃል ወልድ ከሰማያ ሰማያት ወረደ፣ ሰዎችንም በራሱ ሕግና በራሱ ትእዛዝ ስንት አምላክ ነው ያለው ነው ያልከኝ? አንድ አምላክ ነው ያለው ብለኸኛል አይደለ? አሎ፣ አቤት፣ እየሰማሁ ነው። አንድ አምላክ ነው ያለው ብለኸኛል አይደለ? አዎ፣ አንድ አምላክ እግዚአብሔር። አንድ አምላክ ምድር ላይ የወረደው ኢየሱስ ብቻ ነው ወይንስ ሌላ ያልወረደ አምላክ አለ? ሌላ የወረደ ያልወረደ ሳይሆን አብ እንዴት መሰለህ ይባላል። አሁን አንተ ሶስት አምላክ ነው ወይም ሁለት አምላክ ነው ልትል እኮ አውቃለሁ። አልጠየኩም። እሱን አላልኩም። መች አልኩኝ? እየተጠየቅ ነው መልስ። እሱን ከወረደው አምላክ ውጭ ሌላ አምላክ አለ ወይንስ የለም? ያ አንድ አምላክ ነው የወረደው ወይ አልኩህ። አዎ አልከኝ። ያ አንድ አምላክ ኢየሱስ ብቻ ነው? አዎ አልከኝ። እሺ ሌላ የወረደ አምላክ የለም ወይ ስልህ ያልወረደ ሌላ አለ አልከኝ። አላልኩም። በጣም ጥሩ። አብ ወርዷል አልወረደም? አልወረደም። ስለዚህ አብ አምላክ ነው አይደለም? ወልድ ልጁም አብም ወልድም መንፈስ ቅዱስም አምላክ ነው። አልቆጠርኩልህም። አሁን መቼ ቆጠርኩኝ? መቼ ጠየቅኩህ? ያልጠየቅኩህን ራስህ እየጠየቅህ አትመልስ። እንደመለስክ አታስመስል። ራስህ ጠይቀህ ራስህ ነው ብለኸኛል። ያ አንድ አምላክ ወርዷል አይደል ወደ ምድር? እግዚአብሔር አብ ወረደ። እግዚአብሔር አብ ወረደ? እግዚአብሔር አብ አልወረደም ማለት ነው። እግዚአብሔር አብ አልወረደም። ወልድ በተለየ አካሉ የሰውን ስጋ ለብሶ ወርዷል። ስለዚህ አንድ አምላክ አለ። ያ አንድ አምላክ ወርዷል ወይንስ አልወረደም? አብ
አልወረደም። ወልድ በተለየ አካሉ ወርዷል። መቼ ጠየቅኩኝ እኔ? ወልድ ብዬ አልቆጠርኩም እኮ እኔ። ስንት አምላክ አለሽ? ባጭሩ ስንት አምላክ ነው ያለህ? ማን እኔ? አልገባኝም። ስንት አምላክ ነው ያለ ማለት? ግልጽ ጥያቄ ነው። ስንት አምላክ ነው የምታመልከው? አንድ አምላክ። ማን ነው ያ አንድ አምላክ? እግዚአብሔር። እሺ፣ ኢየሱስ ክርስቶስ ብቻውን አምላክ ነው ያለ አብ ያለ መንፈስ ቅዱስ ማለት ትችላለህ? አትችልም? አልችልም። አብ ያለ ኢየሱስ ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት ይቻላል? አይቻልም? አይቻልም። አያችሁ አይደል? ስለዚህ የግዴታ ሶስቱም ካልተደራረቡ አምላክ ናቸው። አምላክ ነው አንዱን ነጥለህ አንዱን አምላክ ነው ማለት አትችልም ማለት ነው። ልክ ነህ። ተገዳድሮ የሚቆም አምላክ የለም ማለት ነው። አስተውሉ። አንዱ ያለ ሌላው መቆም አይችልም። አያችሁ? እሺ፣ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? ለምን የመጀመሪያ ጥያቄ ላይ ተመልስልኝ። እንዲህ ወዴት አንዱን ጠይቃ አንዱን ወደዛ መሄድ ነው ሲጀመረኛ የስላሴን አንድነትና የስላሴን ሁለትነት ሶስትነት አብ ስላልክ እኮ ነው። አብ ብቻውን እንደ አምላክ እንደሚባል ላሳይህ ነው። ክርስትና ከመጽሐፍ ቅዱስ ውጭ ነው የምንላቸው ለዚህ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብበው። አዳምጠኛ። ርዕስ የለህም ስታወራ፣ ሁሌም እንደዚሁ ነው የምታወራው። እስካሁን ድረስ በስነ ስርዓት እያስተናገድኩህ ነው። በስነ ስርዓት አውራ እኮ እኔም እኮ እኔ ቅድም ጥያቄ መጽሐፍ ምን ብዬ ጠየቅኩህ? አሁን አንዱን ያለ ሌላው ካልሆነ ሁለት ሶስቱም ካልተደራረቡ በስተቀር አንዱን ብቻውን ነጥለን አንድ አምላክ ብቻህን አምላክ ነህ ማለት አንችልም ብለህናል አይደለ? እሺ አሁን ደግሞ ማለት እንደሚቻል መጽሐፍ ቅዱስ ላይ ላሳየህ ነው። ይኸውልህ አዳምጠኝ። ወልድ ብቻውን አብና መንፈስ ቅዱስን አላቃቸውም። አምላክ ወልድ ብቻ ነው ካልክ ክህደት ነው። እሺ አሁን ስለዚህ እኔ ደግሞ ማስረጃ ላሳየህ። አብን ብቻውን አምላክ ማለት ይቻላል አይቻልም? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን የምታምነው። እሺ አብን ብቻውን አምላክ ነው ማለት ይቻላል አይቻልም? ቅድም አይቻልም ብለሃል። ሀሳብን እንዳትቀይር። ከቀየርክ ትችላለህ። ለምን እቀይራለሁ? አንተ ስለነገርከኝ እኮ አይደለም እኮ የማምንበትን እኮ ነው እየነገርኩህ ያለሁት። አብን ብቻውን አምላክ ነው ማለት ይቻላል አይቻልም? ይኸውልህ አብን ብቻውን አምላክ አይደለም ካል ኢየሱስ ማነው ወልድን መንፈስ ቅዱስን አምላክ አይደሉም ካልን እንጂ አብ አምላክ አይደለም አንልም። አብ አምላክ አይደለም አይደለም። አብ ምንድነው ካልኩ አምላክ ማለት እንችላለን እንችላለን ስለ አይቻልም አይደለም። አዳምጠኝ። አብ ምንድነው ካልከኝ አምላክ ነው ነው የምልህ። አብ ምንድነው ብዬ አልጠየቅኩም። አሁን አንተ ራስህን እየጠየቅክ ራስህን እየመለስክ ነው። እሱን መንገድ ተወው አልኩህ። የኔን ጥያቄ ትኩረት አድርግና መልስ። እሺ አንተ ጥያቄ ምን አልኩህ? አብ ብቻውን አምላክ ነው ማለት እንችላለን አንችልም አልኩህ። አንችልም አልኩህ። እኔ ደግሞ መጽሐፍ ቅዱስ ላይ የሆነ ጥቅስ ልሰጥህ ነው። አንብብ። እሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ነው። አንብበው። ምን ይላል? እሺ እኔ እስከምፈልግ አንብበው። አንተ እስከዛ አንብበው። ችግር የለም እጠብቅሃለሁ። ዮሐንስ ወንጌል ስንት? ምዕራፍ 17 ቁጥር 3። እሺ ልጆች ኮሜንቱን ክፈቱላቸው። እንትን ምንድን ነው ይሄ? ኮፒ ሊንክ አድርጉ። ምንም እኔ መቆጣጠር አልችልም። ያው መክፈት አልቻልኩም። ኮፒ ሊንኩን ስንት ነው ያለው? እኔ አይታይም። ምዕራፍ 10 ስንት ነው ያልከኝ? ምዕራፍ 17 ቁጥር 3።
አሰላሙ አለይኩም ሸው ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ምን ይላል? አይ ጥያቄ ሰላም ነህ? ደህና ነህ? ወድሃለሁ፣ አከብርሃለሁ። አንተስ ምን ትላለህ ነው ጥያቄ። እንዴ እንትን ገስት ላይ አይታየኝም። ጆከር ነህ አንተ? ጆከር ነኝ። እንዴት ነህ? ደህና ነህ? አለ ሁሉ ሰላም አለን ሰላም ነው። ጥያቄ ጠየቅኩ እኮ ለምን አትመልስ? እኔም እወድሃለሁ። እንግዲህ ሌላ ምንድን ነው? አመሰግናለሁ። በቃ ይመችሽ። መልካም ጊዜ። በሌላ ጊዜ እመጣለሁ። እሺ ሙሱ ብቻህን እውነተኛ አምላክ የሆንክ አንተን የላከውንም ኢየሱስ ክርስቶስ ስምን ያውቅ ዘንድ ይህም የዘላለም ሕይወት ናት የሚለው ነው ያንተ ጥያቄ? አይዋ ብቻህን አምላክ የሆንክ የተባለው ማን ነው? እዚህ ጋር እሺ ጥሩ። ብቻህን የሚለው ለማን ነው? ለማን ነው ብቻህን አምላክ የሆንክ የተባለው ማን ነው? እዚህ ቦታ ላይ እግዚአብሔር። ማን? እግዚአብሔር። አብ ወይንስ ወልድ ወይንስ መንፈስ ቅዱስ? እሺ አብ የሚል ተጽፏል እዚህ ላይ። ከቁጥር 1 ጀምረህ አንብበው። እሺ ተመልሼ ላይ ቁጥር 1 ምን ይላል?